እንደምታውቁት ከማንም ጋር የጀመርከው ማጋ ካሜራ ጋር ነኝ። ህይወቷ ትኑር። አንተ ደግሞ የምትወዳት እናት የዋህ ናት ካልክ ደግሞ ህይወትሽን ኑሪ። እኔ ባንቺ ምክንያት አይደለም። አሁን ደግሞ ደህና ነኝ። ሰው ደስተኛ ሆኖ ሲያየው ትክክለኛ መውደድ ማለት ያ ነው። እንደምታውቁት ከማንም ጋር የጀመርከው ማጋ ካሜራ ጋር ነኝ። እኔ በጣም ደስተኛ ነኝ። እኛ በጣም ደስ ይላል። በጣም ግን ደግሞ አሁን ነው በጣም እያሳዘነችኝ ያለችውና በጣም የዋህ ናት። ስለዚህ ህይወቷን ትኑር። አንተ ደግሞ የምትወዳት እናት የዋህ ናት ካልክ ደግሞ ህይወትሽን ኑሪ። እኔ ባንቺ ምክንያት አይደለም። አሁን ደግሞ ደህና ነኝ። የበለጠ ደግሞ እናንተ ጋር ማለት በቃ ሙባም እሷም ሲቀሩ ደስተኛ ስትሆን በቃ የሰው ልጅ ስለሚወደው ሰው ደስተኛ ሆኖ ሲያየው ትክክለኛ መውደድ ማለት ያ ነው። ደስተኛ ሆነ ስታያት አንተም ደስተኛ ትሆናለህ። እኔ ጋር ሆና ተሰቃይ እንደዚህ ስቃውን ደግሞ ይሄ ራስ ወዳድነት ነው። ገብቶሃል? ምክንያቱም አንተም ሰላም አታገኝም፣ እሷም ሰላም አታገኝም ስትመጣ እኮ አሁን ለእሷ በስነ ስርዓቱ ታስረዳታለህ ማለት ነው። እንደምታስረዳት ቤቲ እኔ በቃ በእህትነት አሁን ለእኔ እንደ እህቴ ነሽ ማለት እስካሁን ላለፈው ነገር ሁሉ በጣም አመሰግናለሁ። ላደረኩት ነገር ሁሉ ይቅርታ። ብዙ ሰው ራሱ ነግሮኛል። ብዙ መስዋዕትነት ለእኔ ብላ እንደከፈለች ምናምን እኮ አርጅ ውስጥ እንደገባች ራሷ ልታጠፋ ነበር ምናምን ሁሉም ነገር የሚያስፈልግ ነገር ቤቲን ሊያሰናብታት ከጎዳና ህይወቱ በኋላ እንግዲህ ሱሚያ ወደ ቤቷ ወስደው ትሪት አድርገው እንግዲህ ወደ ኖርማል እንደተመለሰ ይታወቃል። ቀደም ሲልም እንግዲህ አሚር ለሱሚያ ቀለበት አስሮላትም ነበረ። ቤቲን ደግሞ እጅግ በጣም እንደሚወዳት ተደጋጋሚ ይናገር ነበር። ዛሬ ደግሞ ቤቲን ጠርተው እንግዲህ ሊያሰናብታት ይመስላል። ምናልባትም ሱሚያ አሚርን ጠለፋ ውስጥ ያስገባችው ይመስላል ማለት ነው። በፍቅር ጠልፋ እንግዲህ ወደ ራሷ እጅ ያስገባችው ይመስላል። ለማንኛውም ቤቲ በሌላ ህይወት ውስጥ ብትሆንም ዛሬ ደግሞ እንግዲህ አሚር ከልቡ እንዳስወጣት ከውስጡ እንዳስወጣት ሊያሰናብታትና ሊነግራት ይመስላል። እስቲ ቀጣዩን ትዕይንት ተመልክተን እንመለሳለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ እንዳይረሳ። ቤተሰብ ሰው አይረዳትም። እኔም በፊት በጣም አስወዳድ ትመስለኝ ነበር፣ ግን ከኛ ጋር ያላሱ ለምን እኔ ከድሮም ነው ቤትን ማቃት ከድሮ እና ሳም በማቀበት ሰዓት መጥፎ ነገር የለባትም። ግን ያው በዙሪያ ያሉ ሰዎች ነው እሱን መጥፎ የሚያደርጓት እንጂ እሷ ምንም አይነት መጥፎነት የለባትም። አይ በዙሪያ ያለው ተማሪ አሚር ስለ ቤቲ እየመሰከረ ነበረ። መልካም ሰው እንደሆነች ከባሏ ጋር መስማማት እንደምትችል፣ ግን ዙሪያዋን ያሉ ሰዎች ደግሞ በጣም ተንኮለኛ እንደሆኑ ያውቃል። ምክንያቱም ከሱ ጋር ለምሳሌ የለያየቻት እናቷ እንደሆነች ከአሚር ጋር መኖር እንደማትፈልግ አርጋን የለያየቻትና እስኪ እነ ቤቲ መተዋል። እንግዲህ ምን እንደሚፈጠር እንመልከትና እንመለሳለን። ከምትፈልገው ነገር ሙባይ ያለበት ለቤቲ ነገር አታለቅ ሙባይ ወጣም አይቻል ስለነገርኩሽ አይቻል ቤቲ አትወጣም እሱ አይወጣም እኮ እሱ አይወጣም ነው ሙባይ አይስማማም እያለ ያለው አሚር ግን ስለዚህ ዝሮ ሱሚያ ምናልባት ቁጥሩ ልትናገር ትችላለች። ቤቲ ግን ቁጥሩን በእርግጥ ከሌላ ሰው ጋር ስለመኖር ቁጥሩ ቢኖራትም ታውቃለች። ግን ምን አይነት ፊሊንግ ይኖራታል የሚለውን እስኪ እንግዲህ እንስማ ማለት ነው። ቆይ ተረጋጋ። ችግር ብዙ ነገር እኔና አንቺ ብዙ ነገር ሄደናል፣ ብዙ ነገር መተናል። እኔና አንቺ ሞከረናል፣ ግን ብዙ ነገሮች ሊሳኩ አልቻሉም። እኔና አንቺ አንድ ላይ ሊያረጉ የሚችሉ ነገሮች አልተፈጠሩም። ስለዚህ አንቺ የራስሽን ህይወት እየኖርሽ ነው እና እኔም የራሴን ህይወት መኖር ስለምፈልግ ከቻልሽ ከህይወት ይውጭልኝ፣ እናንተም ከህይወት ይውጡልኝ። እኔም የራሴን ህይወት መኖር ፈልጋለሁ። አንቺ የራስሽን ህይወት እንደምትኖሪ እኔም የራሴን ህይወት መኖር ፈልጋለሁ። ይሄ ነው ሀሳቤ። ችግር የለብኝም። ምን አሁንም ቢሆን የራሴን ህይወት ጀምሬያለሁ። አለቀ። አሚር እንግዲህ ቁርጡን ቢነግራትም ግን ቤቲ ደግሞ ቀደም ብላ የራሷን ላይፍ መኖር ስለጀመረች ያን ያክል የሚያስጋት የሚያስደነግጣት አይደለም። ግን ሁለታቸውም ቢሆኑ በግራ ቀኝ በኩል የራሳቸው የሆነ እውነተኛ ፍቅር እንዳላቸው ይታወቃልና ምናልባት የምትመላለሰው ኒጋ ፍቅር ኖሮባት ሲሻለው መለሳለሁ ብላ ሊሆን ይችላል፣ ወይም ደግሞ እንደ ድሮ ወደ ኖርማል ህይወት መለሳለሁ ብላ ሊሆን ይችላል ከሚል ሀሳብ ሊሆን ይችላል። ወይም ደግሞ ይሄ በሱሚያ ቁርጠኝነት እንግዲህ ከሱ ጋር ለመኖር ስለፈለገች ሱሚያ እውነቱን ትስማውና እኔ ጠቀልለዋለሁ ከሚል ፍልስፍና ሊሆን ይችላል። እንግዲህ እስኪ ምን ይፈጠራል በቀጣይ እናያለን ማለት ነው። እና መሄድም እንችላለን። ቆይ ቤቲ አሁን ማለት ነው ከፋሽ መሰለኝ እኔ ከአሁን በኋላ አዲስ ህይወት ሊጀምር ነው። ስለዚህ የመጣሽበት ብቻኝ ነው እያለ እኮ ቆይ አሁን ምን መሰለሽ ቤቲ ተረጋጊሽ። አሁን ለምን አይ ትክክል እኮ ነው እሱ የእሱን ነገር እኮ አይደለም እኮ እያልኩ አይደለም ነው እንደዛ ነው ገብቷል እኮ አይ ቆይ አንተ እኮ ነገሩን እንትን ጸብ አስመሰልበት ቤቲ ምን ታውቂያለሽ? ቤቲ ልጅሽ የፈለገው እውነት ለመናገር እኮ አይ እኔ ልጅቻለሁ እኮ አይደለም እኔ በኔ ያለውን ማለት ነው። እኔ አሁን አንቺ መጀመሪያ ያው ሞባይል ያለውን ነገር ታውቃለህ አይደል? መጀመሪያ ጸብ ላይ ነበርን። እኔ
አንቺ መጥፎ መስለሽ ነበረ ራስ ወዳድ ነሽ ምናምን ስለሽ ነበር አይደል? ባለፈው ግን ያለውን ነገር ስትነግሪኝ ማንም ሴት ብትሆን አንቺ ሳትመጪ ራሱ እያልኩ ነበር። ማድረግ ያለብሽ ነገር ነው ያደረግሽው። ትክክል ነሽ። ገብቶሻል። አንቺ የዋ ስለሆንሽ ስላሳዘንሽኝ እሱ አሁን እኔ እሱን ሳይተናደውን አላውቅም እንጂ መጀመሪያ ያለው በቃ ማለት በሰላም ይሄን ነገር በሰላም የለም እንደትና እንደወንድ ለምን ቢሆን ሱሚ በሰላም ነው ወላሂ እኔ ምንም ችግር የለብኝም። ሲጀምር ነው እስከዛሬም ስመጣ የነበረው ያው እኔ ትንሽ ጣዛትም አለብኝ በእኔ ምክንያት ነው እንደዚህ ነው የሚል ሀሳብ ስላለብኝ ሱሚ እንግዲህ በውስጧ ከፍተኛ የሆነ የደስተኝነት ስሜት እየተሰማት ይመስለኛል። ምክንያቱም ቤቲን በጥላቻ መንፈስ ነበር የምታያት፣ በጥሩ አይና በአፍሮ አመለካከት አልነበረም የምታያት። ዛሬ ግን ከአሚር ህይወት እንደወጣችና እንደምትወጣም ነገር ግን አሁን ደግሞ ከሱሚያ ቤቲን ስትረዳት ጥሩ ያልሆነ ስሜት እንደተሰማት ብትአስብም ነገር ግን እሷ ከህይወት ያወጣችዋለሁ እሱ ወደ ኖርማል ህይወት እንዲመለስ ነው እንጂ እየመጣሁ ማየው በሌላ በምንም አይነት ነገር የለውበትም። ወጥቻለሁ እንደፈለጋችሁ ሁሉ አይነት ነገር ይመስላል ማለት ነው። ስለዚህ ለዛ ነው እንግዲህ ሱሚያ ረዘም አድርጋ ጫን እያለች እየነገረቻት ያለችው ማለት ነው። ምክንያቱም በኋላ ጠብ ይመጣ ደግሞ አይ ነግሬሽ የለም ወይ ፊት ለፊት እኮ ተነጋግረናል፣ ስለዚህ የፈለገው ህይወት ውስጥ መግባት ይችላል የሚለው ነገር አክራ ለመናገር መሰለኝ የራሱን ህይወት እሱም ሊጀምር ነው። አንቺ ደግሞ በጣም ደስ ይለኛል። እኔ እውነቱን ስነግርሽ አሚርን የተሻለ ቦታ ባየው አሚር ተሳክቶለት ከጥሩ ሰው ጋር ሆኖ ጥሩ ህይወት ጥሩ ቤት ቢኖረው እኔ አይከፋኝም። እሱም እንደዛ ነው ያለው። በቃ እኔ ግን አሁን አንቺ እሱ መልካም ነው የምመኝለት ጀመር እሷ እንትን ማለት የለባትም ነበር። እኔ ምን ቢሆን እንደሚዘስተኝ ታውቂያለሽ? አሚር ሳይድን ምናምን ነገር ሂጂ ምናምን ነገር ብሎኝ ቢሆን በቃ እናንተም ሂጂ አትምጪብን አትዩ ምናምን ነገር ብትሉኝ ሳይሻለው ያም ነገር ተፈጥሮ ነበር እኮ ትንሽ በቃ ይሰማኝ ነበር። አሁን ግን አሚርን ተሽሎት እያየሁኝ ነው። ካሁን በኋላ እኔ እነሱ የሚያደራርሰንም ነገር የለም እና መብት ነው አሚር አንተ ለምን ሀሳብህን ቀየርክ? ለምን ሀሳብህን ቀየርክ? አይ ማለት በአንተ የተነሳ በእኔ የተነሳ እንድትጸጸት አልፈልግም። እሷም ለእኔ ብዙ ነገር ሆናለች፣ አርዲን ውስጥ ገብታለች አላልከኝም እኮ? ለዛ ነገር አሁን በእኔ የተነሳ ሊጸጽትሽ አይገባም። ህይወትሽን ኑሪ ነው ማለት ያለብህ። አሁን እኮ አንተ የጸብ አስመሰልከው አነጋገርክ እኮ። በቃ ያንን ነገር ማለት እንደፈለግ እኔ እያስረዳኋት ነው። አሁን እኮ እሷን አልፈልጋትም ብሏል። አሁን እኮ ኦልሬዲ እፈልጋታለሁ የሚል አንተ እሷ ነህ አይደለ? እሷ አንተ ናት ብቻ ሳይሆን አይ እሷን አልፈልጋትም እኔ ራሴን ህይወት መጀመር እፈልጋለሁ ምናምን እያለ ነው። እኔ ደግሞ አለሱ ከዚህ ጋር ምንም የሚያገናኘው ነገር የለም። አይ አይደለም። እኔ እኮ የፈለኩት ምን ታውቃለሽ? አንቺ ጸጸት አለብሽ አይደለ? ቤቴ እኔ ላይ እውነት ለመናገር ቤቴ አሁን ላይ ማለት ነው በፊት በኔና በሷ ማለት እኔ ብዙ ነገር ተናግራታለሁ። ግን ሰውን ሳታውቀው ማትገባ ሳያት ቤቴ በጣም የዋናት ምስኪን ናት። ያደረገችው ነገር የለም አይደለ? በሰው ላይ ጣት ማቀሰር ስለምንወድ ነው እንጂ ቤቴ ትክክለኛ ነገር ነው ያደረገችው። ያለችውን ደግሞ ያደረገችውን ነገር እንትን እሷ ወደ እሷ እንትን አልኩኝ ማለት ነው። ያው ለእሷ አዝኜ መቼም እሱን መጉዳት ሳይሆን እኔ አሚር ባለበት አሚር ሁለታችሁም ባላችሁበት አላችሁ አይደለ? ስለዚህ እሱን አወራ የነበረው ከሱ ጋር ማለት ነው። የራሳችሁ ህይወት ሰላም ፈጥራችሁ አንቺና ሙባን በቃ ሳትመጡ የሆነ ጊዜ እንኳን ብትገናኙ ልጆች ወልዳችሁ እንኳን ትገናኙ ትችላላችሁ። እዛ ሰዓት እንደ ጠላት ሳይሆን ኖርማል የለም በቃ ያለፈ ነገር ነው። የልጅነት የወጣትነት ነገር ነው። በቃ ማለፍ ነው። ሰላም ተባባላችኋል። እንደ አባት ገዳይ እንደ ጠላት ሰው እየተገለማመጠ ማለፍ የለበትም። እንደዛ ነው የምልሽ። ከቤተሰቦቹ ጋር ታውቀሻል፣ ቤተሰቦቹ ይወዱሻል። ድንገት ብትገናኙ ሙባን በነገራችን ላይ አንተም በጣም ጥሩ ሰው ነህ። ለምን ማንም እንደዚህ ያደርግም። ስለዚህ አንቺ የሚልብሽን አይቶ ነው ጥሩ ሰው የሰጠሽ። አንተ እኮ አሁን እኮ አንተ አሁን ምን ይሮይ እኮ እናንተ እኮ እነሱ ይሄዳሉ እኮ አሚር። አሁን አንተ ከህይወቴ ውጭልኝ ያልካት ህይወትክን እኮ እየበጠበጠችው ነገር ሳይሆን እንዳትጸጸች ምንም አላደረግሽኝም። በሰላም እኮ አሁንም ለቤቴ አንቺ ምንም አላደረግሽኝም። እንዳት መጀመሪያ በቃ ለኔ አሁን ለመጀመሪያ ያወራ ነው። እኔ ነገርኩ እንዳይመስላችሁ እኔ መጀመሪያውኑ አላበድኩም። ባብድም በአንቺ ምክንያት አይደለም። አሚር እንግዲህ ቁርጥ ነግሯታል ማለት ነው። ለቤቲ ያበድኩት በአንቺ ምክንያት አይደለም እያለ ነበረ። ግን እውነታውን ስናየው አሚር ለቤቲ ከፍተኛ ፍቅር ነበረው። ግን የለየቻቸው የቤቲ እናት ናት በምክንያቱም በምን ተብሎ አሁን ግን ቤቲ የራሷን ህይወት ሱሚያም እንግዲህ ወደ አሚር ተጣጣለው። የዛሬው ትዕይንታችን በዚህ መልኩ ተጠናቋል ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዳይረሳ። ቪዲዮውን እስከ መጨረሻ ተከታተላችሁ ደግሞ